ሰላም ተማሪዎች እንዴት ናችሁ? ሌትስ ሲ አንድ ኮሽን እኔና ባጃጅ ኤንድ ሲኖትራክ መንገድ ላይ እየሄዱ ነው። የትኛው ማቆም ይከብዳል? ሲኖትራክ አላችሁ አይደለ? አንዳንድ ጊዜ ግን ባጃጅን ማቆም ከሲኖትራክ በላይ ሊከብድ ይችላል። ኮንትራቨርሻል ይመስላል አይደለ? ግን we will see at the end of this dynamics ሚል ካየን በኋላ ስለ ሞመንተም ስለ ኢምፐልስ ስናይ ክሊር አንሰር እናገኛለን። የዛሬ ቪዲዮአችን ዳይናሚክስ ነው። ዳይናሚክስ ስለምን የሚያወራ ይመስላችኋል? ዳይናሚክስ ኢዝ ዘ ስታዲ ኦፍ ሞሽን ኢንክሉዲንግ ፎርስ። ካይነማቲክስ ሲሆን ሞሽን ብቻ ነበር ስታዲ የምናደርገው አይደለ? ለምሳሌ አክሰለሬሽን፣ ቬሎሲቲ፣ ዲስታንስ፣ ስፒድ ስንል ነበር። ዊ ዲድንት ኮንሲደር ዋት ፎርስ። ዘካውዝ አላየንም፣ ኢፌክቱ ብቻ ነበር ያየነው። ሞሽን የሚፈጠረው በምን ምክንያት ነው? በፎርስ ኦር ቶርክ። ስለዚህ አት ዘ ኢፌክት ብቻ ስናይ ካይነማቲክስ ነበር። አሁን ግን ኢንክሉዲንግ ዘ ካውዝ ዳይናሚክስ ይባላል። ስለዚህ ሞሽን የሚመጣው ዲቱ ፎርስ ነው ሊኒየር ላይ፣ ሰርኩላር ላይ ደግሞ ዲቱ ቶርክ ማለት ነው። ስለዚህ ቶርክ እና ፎርስ ኢንክሉድ አድርጎ የሚያጠናልን ስለ ሞሽን የሚያጠና ምንለዋለን? ዳይናሚክስ። ዳይናሚክስ ላይ ፎርስ ግዴታ ይጠናል ማለት ነው። ካይነማቲክስ ላይ ግን ኢት ኢዝ ኦንሊ ሞሽን። ስለዚህ ለርኒንግ አውትካማችን ምንድን ነው? ዳይናሚክስ አንብቦ ዳይናሚክስ ተምሮ ኮርስ ሲወጣ አንድ ተማሪ ምን እንዲያውቅ እንፈልጋለን? ስለ ፎርስ፣ በተለይ ኔት ፎርስ። ዋት ኢዝ ኔት ፎርስ? ብዙ ጊዜ ተማሪ አሁን ለምሳሌ ሰከንድ ኒውተን ሰከንድ ለው አፕላይ ለማድረግ እችን ሲጠቀም ይሄን ኔት ሳያደርግ ይወስዳል። ልዩነት አለው ኔት ማድረግና አለማድረግ። ሁለት ፎርሶች ካሉ ዚስ ኢዝ 10 ኒውተን ዚስ ኢዝ 5 ኒውተን 10 ብቻ ወስዶ መስራትና 10 ሲደመር 5 15 አድርጎ መውሰድ ልዩነት ስላለው we will consider net force not only the force net force። ስለዚህ ኔት ፎርስ ደግሞ እንዴት በዲያግራም ወይም በግራፍ ሪፕሬዘንት እንደምናደርግ ለኔት ፎርስ ብቻ አይደለም ሞመንተምም ይሳላል፣ ኢምፐልስም መሳል እንችላለን ማለት ነው። ፈረስት ኮንዲሽን ኦፍ ኢኩሊብረም የሚባል ደግሞ አለ። ሁለት ኮንዲሽን ያሉት ፈረስት ኮንዲሽን ኢኩሊብረም የሚባል አለ፣ ሰከንድ ኮንዲሽን የሚባል አለ። በት አት ዚስ ሌቨል we will see ፈረስት ኮንዲሽን ኦፍ ኢኩሊብረም ምንድነው ስቴት የሚያደርግልን። then we will see work because ዳይናሚክስ ላይ ፎርስ ካየን በኋላ ወዴት እንሄዳለን መሰላችሁ? ወደ ወርክ አይተን ደግሞ ወደ ኢነርጂ አይተን ደግሞ ወደ ፓወር፣ ከፓወር በኋላ ደግሞ ኢምፐልስ፣ ከኢምፐልስ በኋላ ከሞመንተም በኋላ ኢምፐልስ እናያለን። እነዚህ ሁሉ እናያለን። ፎርስ፣ ወርክ፣ ኢነርጂ፣ ፓወር፣ ኢምፐልስ፣ ሞመንተም የሚባሉ ነገሮች ስለ ኮሊዥን እናያለን እዚህ። ስለዚህ ወርክ እናያለን፣ ኢነርጂ ትራንስፎርሜሽን የሚባል ደግሞ አለ። ብዙ ጊዜ ፈተና የሚመጣው ከኢነርጂ ትራንስፎርሜሽን ነው። ቢካውዝ ካይኔቲክ ኢነርጂ ወደ ፖቴንሻል ወደ ካይኔቲክ እንደሚቀየር ታውቃላችሁ። ኢንክላይን ፕሌን ላይ አንድ ኦብጀክት ፎል አድርጎ ቢፎር ታቺንግ ዘ ግራውንድ ዋት ኢዝ ዘ ስፒድ ቢላችሁ በምንም ኮንሰፕት ልትሰሩት አትችሉም፣ ምን ካላወቃችሁ በስተቀር ኢነርጂ ትራንስፎርሜሽን። ሰው እነዚህን ኮንሰፕት ተጠቅመን we will solve real world problems ማለት ነው። at the end we will see ምን ብያችኋለሁ? ኢምፐልስ እና ሞመንት። it is very interesting ኮንሰፕት ነው። ፊዚክስ ላይ ያሉ ከሚባሉ ዋና ኮንሰፕቶች ዳይናሚክስ ነው። ይሄን እናያለን። የመጀመሪያ ቶፒካችን ዘ ኮንሰፕት ኦፍ ፎርስ ነው። ፎርስ ስናወራ ደግሞ ሁሌ የምንጠቅሰው ማን አለ? ሰር አይዛክ ኒውተን። ስለዚህ ዘ ኒውተንስ ሎውስ ኦፍ ሞሽን እናያለን። ሶስቱንም ነው። እስኪ ዲፋይን እናድርግ። ዋት ኢዝ ፎርስ? ፎርስ ምንድን ነው? በዴፊኒሽን ደረጃ ብዙ ተማሪ ፎርስ ስትለው ኢት ኢዝ ኤ ፑሽ ኦር ፑል ነው የሚለው አይደለ? በቃ ይሄ ነው ቤዚክ ኮንሰፕቱ። ኢት ኢዝ ኤ ፑሽ ኦር ፑል ኢን ኬዝ ኦፍ ሜካኒክስ ከሆነ ነው ይሄ፣ ወይም ሜካኒካል ፎርስ ሜካኒካል ኢነርጂ ላይ ኮንሲደር ስናደርግ ነው። ግን ሌትስ ሲ ፎር ግራቪቲ ፎር ማግኔት ፎር ኤሌክትሪክሲቲ ፑሽ እና የሆነ ኮንታክት ያስፈልጋቸዋል ግዴታ። ፑሽ ማድረግ ፑል ማድረግ ኢፌክታቸው ፑል እና ፑሽ ሊሆን ይችላል። ግን ብዙ ጊዜ ፊዚካሊ ኮንታክት ፑሽ ካላደረግን ፎርስ አፕላይ ማናደርግ ይመስለናል አይደለ? ሜካኒካል ፎርስ ከሆነ ኢት ኢዝ ምን እናደርጋለን? ፑሽ እናደርጋለን። እነዚህ ከሆነ ግን ግዴታ ፑሽ ያስፈልጋቸዋል ፑል ያስፈልጋቸዋል ማለት አይደለም። ኢት ካን አክት ዊዝአውት ታቺንግ ኦር ባይ ታቺንግ። ኢት ካን ቢ ኮንታክት ኦር አት ኤ ዲስታንስ ዊዝአውት ኮንታክት። አንዳንድ ፎርሶች ምን ያስፈልጋቸዋል? ኮንታክት አያስፈልጋቸውም፣ ኖ ኮንታክት። እነዛ ምን እንላቸዋለን ስማቸው? ፊልድ ፎርስ ኦር ነን ኮንታክት ፎርስ እንላቸዋለን። ፍሪክሽን ፎርስ ኢት ኢዝ ኮንታክት ፎርስ። ካለ ኮንታክት ፍሪክሽን ሊኖር አይችልም፣ ኮንታክት ሲኖር ነው። ለዛ ነው ኦብጀክቶች ሰርፌሳቸው ስሙዝ እንድንሆን የምንፈልገው፣ ኮንታክቱ ለመቀነስ ነው። ወይም ደግሞ ራፍነሱ ቀንሰን ኮንታክቱ ስሙዝ ለማድረግ። ፍሪክሽን ኢዝ ኮንታክት ፎርስ። ድራግ ፎርስ ምንለው ደግሞ የኤር እና የሊኩዊድ ወይም ደግሞ ፍሉድ ምንላቸው የእነሱ ሬዚስታንስ ድራግ ተብሎ ይጠራል። ኤሮዳይናሚክስ ላይ ስታጠኑ ለምሳሌ አንድ ተማሪ ኤሮዳይናሚክስ ላይ ኢንተረስት ካለው ድራግ ፎርስ ያጠናል።
ግራቪቲ ኮንታክት አይፈልግም። ፍሪክሽን ፎርስ ማግኔት ፎርስ ኮንታክት አይፈልግም። ኤሌክትሮስታቲክ ፎርስም ወይም ኤሌክትሪክ ፎርስ ባጭሩ ኮንታክት አይፈልግም ማለት ነው። ኖርማል ፎርስ ግዴታ ኮንታክት ከሌለ ኖርማል ማለት የሚባል የለም። እኔ የቆምክበት ቦታ አለ አይደለ? መሸከም የማይችል ከሆነ እኔ መሸከም የማይችል ከሆነ ይሰበራል። ለምን? ኖርማል ፎርስ ፕሮቫይድ ማድረግ አልቻለም ለኔ የሚሆን ማለት ነው። ዌይት ሳፖርት የሚያደርግ ምን አለ? ኖርማል ፎርስ ኢት ኢዝ ኮንታክት ፎርስ። አፕላይድ ፎርስ እንደ ስሙ አፕላይ ለማድረግ ግዴታ ምን ማድረግ አለብን? ኮንታክት መፍጠር አለብን። ስፕሪንግ ፎርስ ኢዝ ስፕሪንግ ካለ ኮንታክት ይሰራል አይሰራም? ወይም መለጠጥ አለበት ወይም ደግሞ ስትሬች እና ኮምፕረስ የምንለው ማለት ነው። ይሄ ኮንታክት ነው ማለት ነው። ፎርስ ቬክተር መሆኑን እናውቃለን። በት ዋይ ለምን ቬክተር ሆነ? ቬክተር የሆነበት ምክንያት ኢት ዲፔንድስ ዘ ኢፌክት ኦፍ ፎርስ ዲፔንድስ ኦን ዘ ዳይሬክሽን ኢት ኢዝ አፕላይድ። አዎ ቢኮዝ ኢት ዳዝ ኖት ኦንሊ ኦን ሃው ማች በት ዳይሬክሽን ማተር ያደርጋል ማለት ነው። ለምሳሌ ብዙ ጊዜ የሚገፋ ነገር ስንገፋ አንድ ኦብጀክት ትልቅ ነገር ስንገፋ እንዴት ነው? ትንሽ እንደዚህ እንላለና ዝም ብለን እንደዚህ ዘና ብለን አንገፋም። ለምንድን ነው ዝቅ ማለቱ የሚያስፈልገው? ምን ማለት ነው? ይሄ ኦብጀክት ለመግፋት አንድ ሰው እንደዚህ ቢገፋው ነው አሪፍ የሚሆነው ማለት ነው። ጎንበስ ብሎ ዳይሬክት ሆሪዞንታል ፎርስ አፕላይ ቢያደርግና አታን አንግል የትኛው ኢፌክቲቭ ይሆናል? ይሄ ነው ኢፌክት የሚሆነው። ሆሪዞንታል ስንገፋው ኦል አፕላይ ያደረግነው ፎርስ 40 ኒውተን ከሆነ 40 ኒውተኑ ለመግፋት ነው የምንጠቀመው። እዚህ ጋር ግን አታን አንግል ሲሆን ብዙ ጊዜ ለኛ እንዲመቸን ዘና እንድንል እንደዚህ አድርገን እንገፋ ይሆናል እንጂ ኢፌክቲቭሊ ለመግፋት ሰራተኞች አይታችሁ ከሆነ ለምሳሌ የመኪና ጎማ ወይም በርሜል ሲያንከባልሉ እንዴት ነው? ትንሽ ጎንበስ ብለው ነው እንደዚህ ሆሪዞንታል እንደዚህ በ40 ኒውተን መግፋትና 40 ኒውተን አታን አንግል ኦፍ የሆነ ዲግሪ አት 25 ለምሳሌ ስዕሉ ላይ የትኛው ነው ኢፌክቲቭ የሚሆነው? ይሄኛው ነው ኢፌክቲቭ። ቢካዝ ይሄ ሪዞልቭ ስናደርገው ፑሽ ለማድረግ ኤፍ ኮዝ ቴታ አለ፣ ይሄ ለመጫን ደግሞ ኤፍ ሳይን ቴታ። ስለዚህ እቺ ምንድናት? ኮንትሪቢዩት አታደርግም ማለት ነው። ለመጫን ነው እየሞከረ ያለው እንጂ ለመግፋት አይደለም። ብንችል ብናደርገው አሪፍ ነበረ ሆሪዞንታል ብንገፋው። ስለዚህ ዳይሬክሽን ማተር ያደርጋል። የስ ዳይሬክሽን ማተር ስለሚያደርግ ደግሞ ፎርስ ኢዝ ኤ ቬክተር እንለዋለን። ዘ ዳይሬክሽን ኦፍ ፎርስ ዲተርማይንስ ዋት ሃው ዘ ኦብጀክት ኢዝ ስፒድ አፕ ኦር ስፒድ ዳውን ኢን ዋት ዳይሬክሽን ነው የገፋ ነው ማተር ያደርጋል። ስትሬት ላይን ነው ኦር ከርቭድ የሚለውን ኢፌክት አለው ማለት ነው። ለምሳሌ እንደዚህ ስናሽከረክር በገመድ ስትሪንግ ነገር ይዘን ሁሌ ሰርክል ላይ እንዲሆን ምን የሚባል ፎርስ አለ? ሰንትሪፒታል ፎርስ። እንደዚህ ተበጥሶ እንዳይሄድ ሁሌ በሄደበት ምን ያደርገዋል? እንደዚህ እንዳይሄድ አሁንም ወደ ሰንተር እንደዚህ ተበጥሶ እንዳይሄድ አያችሁ። ስለዚህ ዲቱ ፎርስ ምን መፍጠር ይቻላል ማለት ነው? ከርቭድ ፓዝ ወይም ደግሞ ሰርኩላር ሞሽንም መፍጠር ይቻላል። ስለዚህ ዳይናሚክስ ላይ የፎርስ ኢፌክት ምን ሊሆን ይችላል? ከርቭድ ፓዝ ለመፍጠርን እንጠቀማለን ማለት ነው። to stay still or begin to move out ነገሮች ስታርት የሚያደርጉት አንድ ኦብጀክት ከእረፍት ወደ ሞሽን ወይም ከሞሽን ወደ እረፍት ለማምጣት ግዴታ ምን ይፈልጋል? ፎርስ። ካለ ፎርስ እነዚህ ኢፌክቶች ማምጣት አንችልም። ዘ ኢፌክት ኦፍ ፎርስ እንደምታውቁት ነው ምን ለማድረግ አሁን የተናገርኩት ነገር አለ። ስፒድ ምን ለማድረግ? ቼንጅ ለማድረግ። ለምሳሌ መኪና መፍጠን ስንፈልግ ምን ብሬክ ስፒድ ፉል መስጠት፣ ነዳጅ መስጠት። ስቶፕ ለማድረግ ስንፈልግ ብሬክ ምን እያደረግን ነው ማለት ነው? ፎርስ ነው አፕላይ እያደረግን ያለ ነው ማለት ነው። ስለዚህ ስፒድ አፕ ለማድረግ ኦር ስፒድ ዳውን ቱ ቼንጅ ስፒድ ስንል ለመቀነስም ፎርስ ግዴታ ያስፈልጋል፣ ለመጨመርም ግዴታ ያስፈልጋል። ቼንጂንግ ዘ ዳይሬክሽን ኦፍ ሞሽን አሁን እንዳልኳችሁ ነው፣ የምንጨምረው ነገር የለም። አያችሁ ምንድን ነው ይሄ ኦብጀክት ይሄ ስትሪንግ ማለት ነው ገመዱ አቅም ባይኖረው ቢበጠስ ሰርክል ሞሽን መስራት ይቻላል? አይቻልም። ስለዚህ ስትሪንግ ፎርሱ ምን ይፈጥራል? ሰንትሪፒታል ፎርስ የሚባል። በዚህ ምክንያት ምን ማድረግ ይቻላል? ዳይሬክሽን ኦፍ ሞሽን መቀየር ይቻላል። አዎ ለምሳሌ ኳስ የሚጫወቱ እግር ኳስ ለምሳሌ ኳስ ስትመጣ ስንመታት ዳይሬክሽኑ ቀየር ነው ማለት ነው። መሄድ የነበረባት መለስ ነው ጎል እንዳይገባ ብለን ግን ምን እያደረግን ነው? ዳይሬክሽን ኦፍ ሞሽን እየቀየርን ነው ማለት ነው። እዚህ ጋር የነበረ ፕሌየር ወደዚህ ከሆነ የሚጫወተው ኳስ እንደዚህ ስትመጣ ምን ያደርጋል? ይመልሳታል አይደለ? ፎርስ አፕላይ ካላደረገ ትሄዳለች። ስለዚህ ዳይሬክሽኑ ፍሮም ዘ ሌፍት ቱ ዘ ራይት ቀየረው ማለት አይደለም። ዳይሬክሽን ለመቀየር ግዴታ ነው ማለት ነው። ሼፕ ኦፍ አን ኦብጀክት ይሄው እንደምታዩት ምን ማድረግ ይቻላል? ለምሳሌ ወረቀት ክራምፕል ማድረግ ይቻላል። ይሄ ክራሽ ማድረግ ይቻላል። በፎርስ ነው። ፎርስ ሼፕ ኦፍ ኦብጀክትም እስከ መቀየር ድረስ ይቻላል። ስፕሪንግ በቀላሉ የምናውቀው ደግሞ ስፕሪንግ አለ፣ ይለጠጣል። ምን ያደርጋል? ኮምፕረስም ማድረግ እንችላለን። ዲፎርም ለማድረግ ፎርስ
እነዚህ በሙሉ ሊስት ዘ ኢፌክት ኦፍ ፎርስ ስትባሉ እነዚህ መጻፍ መቻል አለባችሁ። ሞሽን ስታርት ለማድረግ ኦር ስቶፕ ለማድረግ ማለት ነው። ለማቆምም አንድ ሞሽን ለማስጀመርም ምን ያስፈልጋል? ፎርስ። እነዚህ ሁሉ የፎርስ ኢፌክት ናቸው። ሁለት አይነት ፎርስ አለ ብለናል። የመጀመሪያ ፎርስ ኮንታክት ፎርስ ይባላል። ዋት ኢዝ ኮንታክት ፎርስ? እንደ ስሙ ዊዝአውት ኮንታክት ሊኖር አይችልም ማለት ግዴታ ሁለት ኦብጀክቶች ምን መሆን አለባቸው? ኮንታክት። ባይ ዘ ወይ የፎርስ ዴፊኒሽን ግን ዋት ኢዝ ፎርስ ስትባሉ ፑሽ ኤንድ ፑል ብቻ አትበሉ። ፎርስ ኢዝ ዘ ኢንተርአክሽን ዛት ሪዛልት አን ኢፌክት ዛት ካን ሪዛልት ፍሮም ኢንተርአክሽን ኦፍ ቱ ቦዲስ ብትሉ ጀነራል ዴፊኒሽን የፎርስ እንደዛ ነው። ኢንተርአክሽን ቢትዊን ቱ ቦዲስ ዛት ካን ሃቭ አን ኢፌክት ቅድም የገለጽናቸው ቱ ቼንጅ ሞሽን ሼፕ ምናምን ስፒድ ማለት ስፒድ ቬሎሲቲ ማለት ይሻላል እንጂ ፑሽ ኤንድ ፑል ከምትሉ ኮንታክት ፎርስ ላይ ፎከስ እንዳታደርጉ ማለት ነው። ኮንታክት ማለት ግዴታ ኮንታክት ይፈልጋል። ይሄ ነገር በእጃችን ሳንይዝ ማጂክ ካልሆነ መስተቀር ማንቀሳቀስ እንችላለን? አንችልም። ስለዚህ አፕላይድ ፎርስ ኢዝ ኮንታክት ፎርስ ግዴታ መግፋት ስላለብን ማለት ነው። ድራግ ፎርስ ቅድም ነግሬያችሁ ነበር። ለምንድን ነው ብዙ ጊዜ ኤር እንደዚህ አይነት ሼፕ ኤርፕሌን እንደዚህ አይነት ሼፕ የሚኖራቸው ሹል የሚሆኑት? ወይም ደግሞ መኪኖች ብዙ ጊዜ እንደዚህ ናቸው። እንደዚህ አይነት መኪና ብዙ ጊዜ የለም ማለት ባሶች አሉ ቢቻልም እነሱም እንደዚህ ናቸው። ብዙ ጊዜ ሻርፕ አይደሉም። እንደዚህ የሚሆኑበት ምክንያት ለምንድን ነው? ድራግ ፎርስ ለመቀነስ ማለት ነው። ኤሩ እንደዚህ ፍለው ያደርጋል። ድራግ ፎርስ ይሄ የራሱ ኮንሰፕት አለው ባይ ዘ ወይ። ግን ኤር ዊዝአውት ኮንታክት ምን ማድረግ አይችልም? ፎርስ ሊኖረው ስለማይችል ኢት ኢዝ ኮንታክት ፎርስ ማለት ነው። ሌላ ፍሪክሽን፣ ይሄ ቅድም ስለተናገርኩት አንጨምርም። ካለ ኮንታክት ፍሪክሽን አለ? የለም። ስፕሪንግ ግዴታ ምን ማድረግ አለብን? ኮንታክት። ኖርማል ፎርስ ምን ይፈልጋል? ኮንታክት ፎርስ ቢትዊን ዘ ኦብጀክት ኤንድ ዘ ሰርፌስ ዌር ኢት ሬስትስ ማለት ነው። ተንሽንም ግዴታ ነው አይደለ? ገመዱ ምንድን ነው? አንድ እዚህ ጋር ኤምጂ ካለ እዚህ ጋር ያለ ተንሽን ከዚህ ጋር ካልታሰረ ምንድን ነው? ተንሽን ሊኖር አይችልም ማለት ነው። ይወጠራል። ምን አለ ማለት ነው? ኮንታክት ፎርስ። ኢፍ ዘር ኢዝ ኖ ኮንታክት ኖ ሞር ፎርስ ማለት ነው ለነዚህ። ነን ኮንታክት ግን ምንድን ነበር ሌላ ስማቸው? ፊልድ ፎርስ የሚባል። ለምንድን ነው ፊልድ ተባለ? ዋት ኢዝ ፊልድ? የሆነ ኢፌክት ግዴታ ምን ማድረግ የለባቸውም? ኮንታክት ቢኖርም ችግር የለውም ነው። ኮንታክት ችግር የለውም። ማግኔት ግን እንደምታውቁት እዚህ ጋር ብረት ነገር ካለ ይሄ ማግኔት ከሆነ ኤር ላይ ምን ማድረግ ይችላል? አትራክት ማድረግ ይችላል። ባስነካውም ችግር አለው የለውም? እሱም ችግር የለውም። ግን ፊዚካል ኮንታክት ኢዝ ኖት ማንዳቶሪ ማለት ነው። ዊዛውት ፊዚካል ኮንታክት ምን ማድረግ ይችላሉ? ይህ እነዚህ ፎርሶች ኢፌክት ሊኖራቸው ይችላሉ። ፎርስ በምንድን ነው የምናውቀው ብለናል? ባይ ኢትስ ኢፌክት ኦን አን ኦብጀክት ወይዘር ሞሽን ለማስጀመር ለማቆም፣ ስፒድ ለመቀየር ወይም ደግሞ ሼፕ ለመቀየር ብለናል። ስለዚህ እነዚህ ግን እዚህ የምናስቀምጣቸው ሜታል ነገሮች ምን ማድረግ ይችላል? አየር ላይ አትራክት ማድረግ ይችላል። ኤሌክትሪክ ፎርስ አዎ፣ ሁለት ቻርጆች ኢፍ ዚስ ኢዝ ኤሌክትሮን ኔጌቲቭ ቻርጅ፣ ኢፍ ዚስ ኢዝ ፕሮቶን ፖዚቲቭ ቻርጅ። ለምንድን ነው ኤሌክትሮን በዛው ፎል አድርጎ የማይሄደው? ዘር ኢዝ አትራክሽን ፎርስ ማለት ግን ንክክ የሚባል ነገር እኮ የላቸውም አይደለ? እንደዚህ። ስለዚህ ኤሌክትሮንና ፕሮቶን ወይም ማንኛውም ሁለት አይነት ቻርጆች በመካከላቸው ምንም ኮንታክት ሳይኖር ምን ማድረግ ይችላሉ? ፎርስ አፕላይ ማድረግ ይችላሉ። ይሄም እዚህ ላይ አፕላይ ያደርጋል። ፎርስ አትራክት ያደርገዋል። ለዚህም ምን ያደርገዋል? ይሄ አትራክት ያደርገዋል። ግዴታ ኮንታክት አያስፈልግም። ግራቪቴሽናል ፎርስ እንደምታውቁት ነው። ኦብጀክቶች ይሄ አሁን ብለቀው ከመሬት ጋር መነካካት ግዴታ ነው እንዴ? ይወድቃል አይደለ? እነዚህ ቤስት ነውን ምንድናቸው? ፊልድ ፎርስስ ነን ኮንታክት ናቸው። እነዚህ ዚአር ነን ኮንታክት። ኮንታክት ያስፈልጋቸዋል? ኖ ዊዛውት ኮንታክት ነው አፕላይ ማድረግ የሚችሉት። ዘ ፎር ፋንዳሜንታል ናቹራል ፎርስስ ኦር ፎርስስ ኢን ኔቸር። እነዚህ ባይ ዘ ወይ ኢን ተርምስ ኦፍ ዚአር ስትሬንግዝ ሊስት አድርጉ ኢን ኢንክሪዚንግ ኦርደር ከተባላቸው የመጀመሪያው ስትሮንግ ኒኩላር ፎርስ ነው። ዚስ ኢዝ ዘ ስትሮንግስት ኦፍ ኦል ዘ ናቹራል ፎርስስ። በኔቸር ማለት እኛ ከምንገፋው አፕላይ ከምናደርገው ውጪ ያሉ ፎርሶች ማለት እነማን ናቸው? የመጀመሪያ ምን አላቸው? ስትሮንግ ኒኩላር ፎርስ ኢት ባይንድስ ፕሮቶን ኤንድ ኒውትሮን ኢንሳይድ ዘ ኒኩለስ። ኒኩለስ ውስጥ እዚህ ያለላችሁ ዚስ ኢዝ ዘ ፈርስት ስትሮንገር ፎርስ። ማንና ማን? ኒኩለስ ውስጥ ምንና ምን አሉ እንላለን? አንድ አተም ኒውትሮንና ፕሮቶን አሉት አይደለ? ዚ አር ባይንድድ ቱጌዘር። አንዱ ከአንዱ ፎል አድርጎ ሊሄድ አይችልም። ስለዚህ እነሱን ኒኩለስ ላይ ባይንድ አድርጎ የያዘ ስትሮንግስት ፎርስ ማን ነው? ስትሮንግ ኒኩላር ፎርስ ነው። ከዚህ የሚበልጥ ፎርስ የለም ባይ ኔቸር ማለት ነው። ሁለተኛ ኤሌክትሮማግኔቲክ ፎርስ። ኤሌክትሮማግኔቲክ እንኳን እንደምታውቁት ነው። ዌር ኢዝ ማግኔት? ከዚህ እስክን
ኤሌክትሮማግኔቲክ ፎርስ አትራክሽን ሊሆን ይችላል፣ ሪፐልሽን ቢትዊን ቻርጅስ። ኤሌክትሮማግኔቲክ ሲባል ማግኔት ሳይሆን ኤሌክትሮማግኔቲክ ማለት ባይ አፕላይንግ ኤሌክትሪሲቲ ምን ስናገኝ ማግኔቲክ ኢፌክት ስናገኝ ማለት ከኤሌክትሮማግኔት ይገኛል አይደለ? ማግኔቲክ ፕሮፐርቲ እንደዛ ማለት ነው። ሌትስ ሲ ዌር ዊክ ኒኩላር ፎርስ እና ራዲዮ አክቲቭ ዲኬይ ላይ ይሄ ራዲዮ አክቲቭ ዲኬይ ነው እንበል። እቺ ኦብጀክት ወይም ደግሞ ይሄ ራዲዮ አክቲቭ ሳብስታንስ እንደነ ራዲየም አይነት ነገሮች ምን ያደርጋሉ? ዲኬይ ያደርጋሉ። ኒኩላር ፎርስ ምንለው ማለት ነው። ስለዚህ እነዚህ ዊክ ኒኩላር ፎርስ ኢት ኢዝ ፎር ራዲዮ አክቲቭ ዲኬይ በሶስተኛ ደረጃ ነው ማለት ነው። 3 እንለዋለን። አራተኛ ግራቪቴሽናል ፎርስ ዘላስት። ስለዚህ ናምበር 1 ናምበር 2 ናምበር 3 ይሄ አራተኛ ከግራቪቴሽናል ፎርስ ይበልጣሉ እነዚህ ሁሉንም ማለት ነው። ስለዚህ ትልቁ ማን ነው? ስትሮንግ ኒኩላር ፎርስ፣ ከዛ ኤሌክትሮማግኔቲክ፣ ከዛ ዊክ ኒኩላር ፎርስ፣ እንደገና ዘላስት ዋን ኢዝ ግራቪቴሽናል ፎርስ። እዚህ ጋር ኒኩላር ፎርስ ይላል፣ እዚህ ጋር ኒኩላር ፎርስ ይላል። በመካከላቸው ማን አለ ማለት ነው? ከነሱ የሚበልጥ ከዚህ የሚበልጥ ኤሌክትሮማግኔቲክ ፎርስ ማለት ነው። እንደዚህ ብላችሁ ያዙት። ሰው እንደዚህ ሰው ማለት በቃ ሰው እና ለእናንተ እንዲመቻችሁ ማለት ሰው ስትሉ ሰው እያላችሁ ነው እንደ አማርኛ። ግን ኤስ ማለት ስትሮንግ ኒኩላር ፎርስ ነው። ኢ ኤሌክትሮማግኔቲክ ነው። ዊ ደግሞ ዊክ ኒኩላር ፎርስ። ከዛ በኋላ ጂ ትጨምራላችሁ ማለት ነው። አይ ሃቭ ሰውን ግራቪቲ ብትሉ በቃ አይ ሃቭ ሰው አይቻለሁ ግራቪቲ አየሁ። ግራቪቲ ዘሊስት ከነዚህ አራቱ ማለት። ስለዚህ አንደኛ ጠንካራ ይሄኛው ከዛ እያለ ይመጣል። ዚስ ኢዝ ዲክሪዚንግ ኦርደር ማለት ነው። ሌትስ ካም ቱ ዘ ኒውተንስ ሎው ኦፍ ሞሽን። ሰር አይዛክ ኒውተን ብዙ ነገር ያጠና ሰው ነው። 17ኛ ሴንቸሪ ላይ ከነበሩ በጣም ሞሽን ላይ ካጠኑ ሰዎች አንድ ነው። ከነ ጋሊሊዮ ምናምን የድሮ ነበር። እሱ ግን ብዙ ሎዎች ስለ ፕላኔትም አጥንተዋል። ፕሪዝም ስለ ላይት አጥንተዋል። ቴሌስኮፕ ሰርቶ አይተዋል። ሞሽንን ኤክስፕሌን አድርጎልናል።